የቅዱስ ኒኮላስ ቤተክርስቲያን በፕራግ ቼክ ሪፐብሊክ St. Nicholas Church in Prague. Inside St. Nicholas Church, a place where time stands still. አንዳንድ ቦታዎች ቃላትን አይፈልጉም፣ ነገር ግን የኛን መረጋጋት እንጂ። ዛሬ ወደ ቅዱስ ኒኮላስ ቤተክርስቲያን ዘለቀን። ልዩ የሆነ ስሜትን የሚሰጥ ቦታ። ታሪኩን ከመስማታችሁ በፊት ተረጋግታችሁ እንደምታዳምጡት እርግጠኛ ሆኑ። ይህ ቪዲዮ በእርጋታን የምናየውና ለራሳችን ጊዜ የምንወስድበት ቦታ ነው። የቅዱስ ኒኮላስ ቤተክርስቲያንን ስትመለከቱ ጊዜያት ማለፋቸውንም ትጠራጠራላችሁ። ይልቁንም ያለፉትን ብዙ መቶ ዓመታት ዛሬ ያሉ ያህል ይሰማችኋል። በሩን አልፋችሁ ወደ ውስጥ ስትገቡ ከኋላችሁ ደግሞ በሩ ሲዘጋ የውጭው ሁካታና ግርግር ጸጥ ይላል። ሰፊ ሰላማዊ ቦታን ብቻ ታገኛላችሁ። የውስጣችሁ መረጋጋት የሚሰጣችሁ እረፍት የምታገኙበት የሚመስል በጣም ልዩና ድንቅ ተአምራዊ ቦታ፣ በአይናችሁ አይታችሁ ካሜራችሁ ራሱ የሚያስቀረው የማይመስል ድንቅ ቦታ። የጥንት አባቶች እንዴት አድርገው ይህንን ነገር ገነቡት? በእጅ ነው የተሰራው ወይስ በምን አይነት ተአምራዊ ነው ነገር ነው ይሄ ሁሉ ሊሆነው ብላችሁ ትገረማላችሁ። ምን ያህል የጥንት አባቶች በጣም በጥበብ የተራቀቁ በአርኪቴክቸር ወይም ደግሞ በእደ ጥበብ ምን ያህል መራቀቃቸውን ያለፈውን ታሪካቸውን ደግሞ በግድግዳ ላይ በተለያየ ቅርጻ ቅርጾች ትተውልን እንዳለፉ የምትረዱበት ትልቅ ቤተክርስቲያን ነው። አንዳንዶች እዚህ ቦታ ላይ የሚገኙት በእምነት፣ አንዳንዶቹ ደግሞ ውስጡ ምንድነው ያለው ይሄ ሁሉ ሰው እየተጋፋ የሚገባበት ቤተክርስቲያን ከሚል ትልቅ ጉጉት፣ ሌሎች ደግሞ ልባቸው የተጎዳ በብዙ ጣውረድ ውስጥ የደከሙ ነገር ግን ቤተክርስቲያን ሁሉንም እኩል ስለምትቀበል ሁሉም ሰው በአንድ ቦታ የተገኘበት ድንቅ ተአምራዊ ቦታ ነው። ከምትገምቱት በላይ ይህ ህንጻ ቤተክርስቲያን እዚህ ቦታ ከኛ በብዙ እድሜ ቀደም ብሎ የቆመ ነው። ብዙ ምዕተ ዓመታትን በግርማ ሞገስ አሳልፏል። ጊዜ እዚህ ቦታ ላይ ልዩ ትርጉም አለው። አይፈጥንም ወይም ደግሞ አይዘገይም። እጅግ ጥልቅ የሆነ ነው። ያለፈውን ታሪክ ልክ አሁን የሆነ ያህል ግልጽና ቁልጭ አድርጎ የሚያሳይ ድንቅ ቦታ። እያንዳንዱ ግድግዳው ላይ ያሉ ምስሎች፣ በቤተክርስቲያኑ ስትዘዋወሩ የምታዩቸው ነገሮች ሁሉ ባለፈው ዘመን ላይ የነበራችሁ ያህል እስኪመስላችሁ ጸጥታና ግርግር የሌለበት መሆኑ፣ ሰዎች ከውጭው ግርግር ወይም ደግሞ ስልክም ስናወራ ከነዛ ሁሉ ከወዳጆቻችን ጋር የምናደርጋቸው ግንኙነቶች እዛ ቦታ ላይ ይቋረጣል። ስልክ መነጋገር አይቻልም። ገብቶ በጽሞና ቦታውን ማየት፣ መጎብኘት፣ የጥንት አባቶችን እንዴት አድርገው ሊኖሯቸው ኖሩ፣ ምንስ
ሊያስተላልፉ ፈልገው ይህን ቤተክርስቲያን ሰሩልን የሚለውን የምታዩበት በውስጣችሁ የምታሰላስሉበት ትልቅ ጊዜ የሚሰጣችሁ ትልቅ እድል ነው። ተመልከቱ፣ በዚህ ቤተ ክርስቲያን ውስጥ ብርሃን እንዴት ወደዚህ ውስጥ እንደሚገባ በጣም በስሱና በጥንቃቄ የማንንም ስሜት በማያውክ ሁኔታ ፀሐይ ቦታዋን ስትቀያየር የቤተ ክርስቲያኑ ገጽታ በተለያየ አቅጣጫ ደምቆ ፍክት ብሎ ይታያል። ቤተ ክርስቲያኑ በግራም በቀኝ ከፊት ለፊትም ትልልቅ መስታወቶች የተዋቡ መስታወቶች አሉት። በዛም ምክንያት ፀሐይ ቦታዋን በቀየረች ቁጥር ወደ ውስጥ ዘልቆ የሚገባው የማይረብሽ ለስላሳ የፀሐይ ብርሃን በግድግዳዎቹ ላይ ያሉትን ቅርጾች ላይ በማረፍ ለቤተ ክርስቲያኑ እጅግ በጣም ልዩ የሆነ ገጽታን ሰጥቶታል። ይህ ድንቅ አጋጣሚ ነው። እኛ ሳንሆን የምናወራው ወይም ስለ ቤተ ክርስቲያኑ የምናስረዳው ቤተ ክርስቲያኑ እንጂ ምንም ንግግር በማይፈለግበት ሁኔታ በዝምታ ውስጥ ሆኖ ቤተ ክርስቲያኑ ራሱ ማንነቱን ይገልጻል። የቤተ ክርስቲያን ውስጥ ያለው መንፈስ ራሱ ለሌሎቻችን እንዲጋባ ያደርጋል። እጅግ በጣም ጥልቅ የሆነ ድንቅ ሚስጥር ያለው ቤተ ክርስቲያን ነው። በቤተ ክርስቲያኑ ውስጥ ብዙ ሺዎችን የሚያገለግሉ መቀመጫዎች አሉ። አንዳንዶቹ በኩራትና በታላቅ አክብሮት ሲቀመጡ፣ አንዳንዶቹ በጥርጣሬ፣ ሌሎች ደግሞ ከድካማቸው አረፍ ለማለት እነዚህ መቀመጫዎች ይጠቀሟቸዋል። ቤተ ክርስቲያኗ ማንንም አትወቅስም። ምን ያህል ሰዓታትን እዛ ብታሳልፉ ሁላችንም ብዙ ሸክም እንዳለብን ስለምታውቅ ይህ ቤተ ክርስቲያን ለሁላችንም ክፍት ነው። ቅዱስ ኒኮላስ የሚባለው አሁን ያለንበት ቤተ ክርስቲያን በስሙ የተሰየመለት በስልጣኑ ሳይሆን በደግነቱ ነው የሚታወቀው። በዝምታና በተመስጦ ላደረገው ደግነት ቤተ ክርስቲያኗ ይህንን መንፈስ ታንጸባርቃለች። ቅዱስ ኒኮላስ ትልቅ ስልጣን የነበረው ቢሆንም የሚታወቀው ግን በሩህሩህነቱ፣ በደግነቱ፣ ለሌሎች በጎ ነገርን በማድረግ ነው የሚታወቀው። ለዚህም መታሰቢያ ይሆን ዘንድ ይህ ቤተ ክርስቲያን በስሙ ቆሟል። ብዙ ምዕተ ዓመታትን ተሻግሮ ዛሬም ድረስ ይታወሳል።
ቅዱስ ኒኮላስ ሕይወቱን የኖረው በእርጋታ፣ በዝምታ፣ በአርምሞ ሌሎችን በመርዳት የተቸገሩትን፣ ድሆችን፣ የተረሱትን፣ ሕፃናትን፣ ስደተኞቹን እነዚህን ሁሉ በመርዳት ሙሉ ሕይወቱን በደግነት ኖሯል። ይህንን ሲያደርግ ታዲያ በግልጽ አይደለም፣ አብዛኛውን ጊዜ በድብቅ፣ ሌላኛውን ደግሞ አንዳንድ ጊዜ ደግሞ ምሽት ላይ ማንነቱን እንኳን እንዳያውቁት በመሆን እነዚህን ምስኪን ችግረኞችን ሲረዳ የኖረ በጣም እጅግ በጣም ደግ የሆነ አባት ነው። ከቆይታም በኋላ የቅዱስ ኒኮላስ ደግነት ሁሉም ሰው እያወቀው መጣ። ይህ የእሱ ፍላጎት አልነበረም። ግን ያንን ሁሉ ደግነት ያደረገላቸው ምስኪኖች ምስክርነትን በመስጠት በመላው ዓለም መስተጋባት ጀመረ። ይህ ቤተ ክርስቲያን የተገነባው በዚሁ ቅዱስ ስም ነው። ይህም ቤተ ክርስቲያን የሚወክለው ሀብትን፣ ዝናን፣ ስልጣንን አግንኖ ማሳየትን ሳይሆን የስደተኞች መጠጊያ ይሆን ዘንድ ነበር። ሰላማዊ ቦታ፣ ጸጥታና ሰላም የሰፈነበት፣ ማንኛውም ሰው የትኛውም አይነት ታሪክ ያለው ሊሆን ይችላል። ይህ ቦታ ግን የደግነት ቦታ የነበረ መሆኑ በግድግዳው ላይ ያሉት ምስሎች፣ ቅርጾች፣ እያንዳንዱ ምልክቶች ይህንን ይመሰክራሉ፣ ይናገራሉ። ይህ ቤተ ክርስቲያን ልክ እንደ ሕያው ምስክር ቆሞ እስከ ዛሬ ድረስ ይገኛል። ይህ የቅዱስ ኒኮላስ ቤተ ክርስቲያን ምሳሌነቱ በጨለመብን ጊዜ ብርሃንን እንድናይ፣ ለዚህም ሲባል ሻማዎችን ሁልጊዜ ይለኮሳሉ። በቤተ ክርስቲያኑ ያሉ መቀመጫዎች ደግሞ ለደካሞች ማረፊያ መሆኑንና ግድግዳው ደግሞ እንደሚያሳየው በዚህ በተለዋዋጭ ዓለም ውስጥ የማይለወጥ ቋሚ ከለላ የመሆኑን ሚስጥር ነው። እያንዳንዱ በውስጡ የምታያቸው ምልክቶች፣ ምስሎች እና ቅርጾች በሙሉ እኛን ለማስገረም ሳይሆን ወይም ደግሞ
እኛን ወይ ጉድ ብለን ያንን ሁሉ እንዴት አድርገው ሰሩት ብለን ለመደነቅ ብቻ ሳይሆን እኛን ለማገልገል ክፍት የሆነ ቤተ ክርስቲያን መሆኑን ልክ ደግሞ ቅዱስ ኒኮላስ ሲያደርገው የነበረውን ልክ እኛም በህይወታችን እንድናደርገው በህይወታችን ላይ በኑሯችን ላይ በተግባር እንድናሳየው እንደ ምክርም የሚሆን ለሚያስተውል ሰው ያንን ተገንዝቦ በህይወቱ ላይ በተግባር እንዲያሳየው ሆኖ የተሰራ እስካሁንም ተጠብቆ የቆየ ትልቅ ማስተማሪያ እንደሆነ ነው። ዛሬ የቅዱስ ኒኮላስ ዓላማው በተለያየ መልኩ ይታወሳል። ነገር ግን የእሱ እውነተኛ ዓላማው በቀላሉ በዝምታ በድብቅ መስጠት ከልብ ሌሎችንም ለመርዳት ማገዝ ለሌሎች ብርሃንን መስጠት እነሱንም ከነዚህ ከተሰጣቸው ከተረዱ ምስኪኖች ስደተኞች ችግረኞችም ደግሞ ምንም አይነት ምላሽን ሳንጠብቅ መሆን አለበት። ይሄ ለሁላችንም ትልቅ ትምህርት ነው። በዚህ ዘመን ትንሽ አድርገን ራሳችንን አግንነን ለማሳየት የምናደርገው ሩጫ ትርጉም እንደሌለው የሚያሳየን ነው። ምክንያቱም በድብቅ የሰጠነውን ፈጣሪያችን እግዚአብሔር ያያልና ማለት ነው። ስለዚህ ከቅዱስ ኒኮላስ ብዙ ትምህርት መማር እንችላለን። ይህ ቤተ ክርስቲያን የቅዱስ ኒኮላስ ቤተ ክርስቲያን ይህንንም መልእክት ሁልጊዜ ታስተላልፋለች። በታላቅ ቃላት ሳይሆን ንግግሮችን በመደርደር ሳይሆን ሕያው ታሪክ ሆኖ በሚታየው በዚህ ቤተ ክርስቲያን ውስጥ ማለት ነው። ቤተ ክርስቲያኑ ሕያው ምስክር እንደሆነ ሁሉ ቆሞ ራሱ ቃል አውጥቶ የመናገር ያህል በቤተ ክርስቲያን ውስጥ ያለው መንፈስ ራሱ ይህንን ህይወት እንድንኖረው ያሳየናል፣ ይመክረናል ማለት ነው። ቅዱስ ኒኮላስ የሚባለው አባት ማን ነው? ከየትስ ነው የመጣው? የየትስ ሀገር ተወላጅ ነው የሚለውን እናያለን። ቅዱስ ኒኮላስ የሚባለው አባት ከብዙ ምዕት ዓመታት በፊት የነበረ የክርስቲያኖች ጳጳስ ነበር። ቅዱስ ኒኮላስ የተወለደው ፓታራ በምትባል በጥንት ዘመን የነበረች
በሜዲትራኒያን ሲ አካባቢ የነበረች ቦታ በአሁኑ አጠራሯ ደግሞ ቱርክ የምንላት ናት። ከዛ ከተወለደበት አካባቢ ብዙ ራቅ ያላለች ሚራ የምትባል ከተማ ጳጳስ ሆነ። ሚራ በአሁኑ አጠራሯ ደምሬ ትባላለች። ቀደም ብለን እንደጠቀስነው ቅዱስ ኒኮላስ የሚታወቀው የድሆችና የችግረኞች አባት በመሆኑ ነው። ይህም ደግነቱ ምንም አይነት ምላሽና ውለታ ሊመልሱልን ለማይችሉ ደካማና ምስኪኖች ነው። ብዙውን ጊዜ እኛም ደግሰን ወይም ደግሞ የተለያዩ ምግቦችን ዝግጅቶችን አድርገን የምንጋብዘው ብድር ለሚመልሱልን ልክ እኛ ባደረግነው ልክ ደግሞ እንደ ውለታ ብለው ቆጥሮ ለሚመልሱልን ነው። ግን ቅዱስ ኒኮላስ በእምነቱም እንደተረዳው እንደሚያምንበትም ለድሆች የሰጠ ለእግዚአብሔር አበደረ የሚለውን ነገር በመያዝ ምንም ውለታችንን ለማይመልሱት ምስኪኖች፣ ህፃናቶች፣ በሽተኞች፣ ደካሞች፣ አረጋውያን፣ መጠጊያ ለሌላቸው ሁሉ በድብቅ በሚስጥር ለነዚህ ሁሉ ሲረዳ የኖረ ድንቅ አባት ነው። ከብዙ ጊዜያት በኋላ የቅዱስ ኒኮላስ ታሪክ በመላው ዓለም ተሰማ። ቀደም ብለን እንደገለጽ ነው ቅዱስ ኒኮላስ የሚያደርገው ነገር በሚስጥር ደግነቱን የሚያደርገው ነገር በወሬ እንዲወራለት ለመታየትም ስላልሆነ እንዲታወቅም አይፈልግም ነበር። ሆኖም ግን ደግነቱን ለብዙዎች ስላደረሰ እነዚህ የተረዱ ምስኪኖች ደግነቱን አይተው ስለሱ በዓለም ዘንድ ይሰማ ዘንድ ማስተጋባት ጀመሩ። በዚህም መልካም ስሙ የተነሳ በመላው አውሮፓ፣ ሜዲትራኒያን እና በሌሎች ቦታዎች ስሙ ናኘ። ብዙ ቤተክርስቲያኖችም በስሙ ተገነቡ። በተለያየ ሀገር የሚገኙት ቤተክርስቲያኖች በውስጣቸው ተመሳሳይ መንፈስ አላቸው። ምንም እንደየሀገሩ ባህልና እንደየሀገሩ ቋንቋ የራሱ የሆነ የጥበብ አይነቶችን ተጠቅመው ቤተክርስቲያኖቻቸውን ቢገነቡም መንፈሱ ግን አንድ ነው። ዓላማውም አንድ ነው። ለችግረኞች መሸሸጊያ፣ መጠለያ፣ ሰላማዊ ቦታ መሆኑ ሁሉንም ቤተክርስቲያኖች አንድ ያደርጋቸዋል።
የቅዱስ ኒኮላስ ቤተክርስቲያን በፕራግ ከተማ የሚገኘው የሚያምር ውብ ህንጻ ብቻ አይደለም። ሌሎችን በሌሎች ሀገሮች ያሉትን ስላላየው አሁን ግን ይሄንን በማየው እጅግ በጣም የተዋበ ብዙ ጎብኚዎችም ከመላው ዓለም እየመጡ እረፍት በሌለው ሁኔታ ጎብኝተው የሚመለሱት ትልቅ ውብ የሚያምር ህንጻ ነው። ግን ይሄ ቤተክርስቲያን የሚያምርና ውብ ህንጻ ብቻ አይደለም፣ ነገር ግን ትልቅ ማስታወሻ ነው። ልክ ደግነትና መልካም ሰው መሆን፣ መልካም ምግባር ማድረግ ማስታወቂያ እንደማያስፈልገው ሁሉ በዝምታና በድብቅ መርዳትን፣ እምነትን፣ ዝምታና አርምሞን እና ትርጉም ያለው ነገርን የምንረዳበት ትልቅ ቤተክርስቲያን ነው። ቤተክርስቲያኑን ውስጠኛውን ክፍል በደንብ ካያችሁት በኋላ ከላይ ሌላ እንደ ደረጃ ሆኖ ከላይ ከፍታ ቦታ ላይ ሆናችሁ ደግሞ ቁልቁል ቤተክርስቲያኑን በደንብ ለማየት የሚመቻችሁ ቦታ አለ። ወደዛ ቦታ ለመሄድ 60 ደረጃዎች በውስጥ በኩል የተሰሩ 60 ደረጃዎች አሉ። እነሱን መውጣት ይጠበቅባቸዋል። የጥንት ቤተክርስቲያን ስለሆነ ሊፍትም አልተዘጋጀለትም። ሌሎች አንዳንድ ክፍሎች አሉ እንግዲህ በቅርስነት እና በሌሎች ጎብኚዎች እንዳይገቡ የተከለከሉ ቦታዎች በገመድ ታስሮ መግባት እንደማይቻል በራቸው የተዘጉ ክፍሎችንም ለማየት ችያለሁ። እነሱም መግባት እንደማይቻል ተጽፎባቸዋል። ስለዚህ ግን ወደ ጋለሪ የሚወስድ ቦታ ይላል። እሱን ተከትላችሁ ወደ ላይ ስትወጡ ከላይ ሆናችሁ ቤተክርስቲያኑን በደንብ ጥርት ባለ መልኩ ዙሪያ ገባውን ማየት የምትችሉበት ድንቅ ቦታ ነው። ወደዚህ ጋለሪ በምትጠጉበት ሰዓት ከፊት ለፊት የጥንታዊ ስዕሎች በየግድግዳው በኩል በዛ በአንድ በቀኝ በኩል ባለው ግድግዳ ላይ ተሰቅለው በግልጽ ታያላችሁ። ጥንታዊ ስዕሎች እነዚህ ጥንታዊ ስዕሎች በግድግዳው ላይ ተደርድረው ይታያሉ። በጽሁፍም መቼ እነዚህ ስዕሎች እንደተሳሉ፣ መቼ ወደዚህ ቤተክርስቲያን በስጦታ እንደመጡ ተጽፈው ይገኛል። ያንንም መረጃ እዚሁ ላይ በምታዩት ቪዲዮ ላይ መመልከት ይቻላል። ይህም እነዚህም ጥንታዊ ምስሎች የሚያሳዩን ብዙ ነገር ያስረዱናል። ይህ ምንድነው? እስካሁን ባየነው የቤተክርስቲያኑ በግንብ የተሰራ በግድግዳው ላይም የተለያዩ ቅርጻ ቅርጾች የተቀረጹ ታሪክን የሚያሳዩ ጥንታዊ ነገሮች ሁሉ በድንጋይ ላይ ብቻ ተቀርጾ ነበር ስናይ የነበረው። ወደዚህኛው ወደ ጋለሪ ክፍል ደግሞ ስታዩ በድንጋይ ላይ ብቻ ሳይሆን ጥንታዊ የኢየሱስ ክርስቶስን ታሪክ የሚናገሩ ምስሎችን ለማየት ይቻላል።
እነዚህም ምስሎች በዚህ ጋለሪ ላይ ጋለሪ ተባለ እንጂ ልክ የቤተ ክርስቲያኑ አንድ አካል ሆኖ ከላይ ሆናችሁ የምታዩት ቦታ ነው። እነዚህም የተለያዩ ክርስቶስ በዚህ ምድር ላይ ሆኖ ከመሰቀል በፊት የነበረውን ነገር እና ከዛ በኋላ ከተሰቀለ በኋላ ያሉትን ሁኔታዎች የሚያሳዩ ምስሎች ናቸው። እጅግ በጣም ጥንታዊ ምስሎችን ያካተተ ነው። አንደኛው ምስል እንደሚያሳየው ኢየሱስ ክርስቶስ በሄሮድስ ፊት በዝምታ ውስጥ ቆሞ፣ ይህም የሚያሳየን ዝምታ ምን ያህል ኃያል መሆኑን ነው። ሌላኛው ምስል የኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ያለው ሕመም፣ ስቃይ ለኛ ሲል ፍቅሩን የገለጸበትን ምስል ነው። ይሄ ልክ ወደ ሙዚየሙ ወይም ደግሞ ደረጃውን ጨርሳችሁ ልክ እዛ ስትደርሱ ፊት ለፊት የምታዩት ምስል ነው። ሌላኛው ምስል የእመቤታችን የድንግል ማርያም ከፍተኛ ሐዘን የሚገልጽ ምስል ነው። ጦር ወደ እሷ ሲወረወር የሚያሳይ እና ሌሎችንም ስዕሎችን ማየት ይቻላል። ምስሎቹ የሚነግሩን ነገር ቤተ ክርስቲያን የጸሎት ቦታ ብቻ ሳትሆን የምናምነውን በተግባር ቁልጭ አርጎ የሚያሳየን እውነተኛነቱን የምንረዳበት ቦታ መሆኑን ነው። እነዚህም የስዕል ስብስቦች The Passion of Christ Cycle ይባላሉ። ይህም የኢየሱስ ክርስቶስን በመስቀል ላይ ሕይወቱን እስኪሰጠን ድረስ ያለውን ሂደት የሚያሳይ ነው። ይህም እነዚህም ምስሎች በቼካዊው ሰዓሊ በካረል ሽክሬታ በሚባል የተሳሉና ለቤተ ክርስቲያኑ በተለያዩ ጊዜያት የተበረከቱ ናቸው። አንደኛው ስዕል እንደሚያሳየን ክርስቶስ በደብረ ዘይት ተራራ ላይ ሆኖ ያለውን በ1672 የተሰራና የተበረከተ ሲሆን፣ ሌላኛው ደግሞ ክርስቶስ በቀያፋ ፊት የቀረበበት ጊዜ በ1673 ዓመተ ምህረት የተበረከተ ነው። ሌላኛው በ1673 ተስሎ ለቤተ ክርስቲያኑ የተበረከተው ደግሞ ክርስቶስ በሄሮድስ ፊት የቀረበበትን ሰዓት ያሳያል። ሌላኛው በ1673 በዚሁ ዓመት ክርስቶስ ጲላጦስ ጋር የቀረበበትን፣ ከዛ ደግሞ በ1673 እስከ 74 ባለው ጊዜ ተስሎ ደግሞ የቀረበው ክርስቶስ ከመሰቀሉ በፊት በጲላጦስ አደባባይ እያንገላቱ ሲወስዱት የሚያሳይ ምስል ነው። ሌላኛው በ1973 እስከ 74 ተስሎ ለቤተ ክርስቲያኑ የተበረከተው ምስል ደግሞ ክርስቶስ የእሾህ አክሊልን አድርጎ የሚታይ ስዕል ነው። ሌላኛው የክርስቶስን ስቅለት የሚያሳየን በ1670 የቀረበው ሲሆን የእመቤታችንን ሐዘን የሚገልጸው ምስል ደግሞ በ1670 እስከ 1674 ባለው ጊዜ ተስሎ የቀረበ ነው። ሌላኛው ደግሞ
ፒታ የሚባለው ክርስቶስ በመስቀል ላይ ከተሰቀለ በኋላ ነፍሱን ከሰጠን በኋላ በእመቤታችን አካሉ ተይዞ የሚታይበት ምስል በ1673 እስከ 74 ባለው ጊዜ ተሰርቶ ተስሎ ለቤተ ክርስቲያኑ የቀረበ ምስል ነው። ይህንንም ቦታ ለመጎብኘት በመቻሌ እግዚአብሔርን አብዝቻ አመሰግነዋለሁ። እኔ ያየሁትንም እንድታዩልኝ ስል በካሜራ ያስቀርቼ በዚህ መልኩ አቅርቤዋለሁኝ። እናንተም ለሌሎች እንዲደርስ ሼር ብታደርጉ፣ ተመሳሳይ ቪዲዮዎችም እንዲደርሷችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ያው እኔንም ማበረታታት ስለሚሆን የተሰማችሁንም ደግሞ ኮሜንት አድርጉልኝ። በሌላ አስደናቂ ቪዲዮ እመለሳለሁኝ። ሌሎች ደግሞ አዳዲስ ቦታዎችን እንደዚሁ ጥንታዊ ቤተክርስቲያኖችን እየጎበኘው በማዘጋጀት ይዤላችሁ እመጣለሁኝ። እስከዛው አመሰግናለሁ። ደህና ሁኑ።